ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን ከዜና 24 ሚዲያ የረፋዱን ዘገባዎች ይዘን ቀርበናል። ክቡራን አድማጭ ተመልካቾች ሀገራዊ ዓለም አቀፋዊ ጉዳዮችን በስፋት እንዳስሳለን። አብራችሁን ቆዩም። የትግራይ ተወላጆች በአዲስ አበባ ህወሓትን በመቃወምና የብልጽግናውን አገዛዝ በመደገፍ ሰልፍ እያካሄዱ ነው። በዛሬው ዕለት ቅዳሜ ጠዋት በአዲስ አበባ መስቀል አደባባይ በትግራይ ተወላጆች አማካኝነትም በህወሓት ወያኔ ላይ ያነጣጠረና የብልጽግናውን መንግስት የሚደግፍ መጠነ ሰፊ የተቃውሞ ሰልፍ በአሁኑ ሰዓት እየተካሄደ ነው። ይህ ሰልፍ በህወሓት አመራሮች መካከል የተፈጠረውን የውስጥ ክፍፍልና በአዲስ አበባ የሚገኘውን የፌደራል መንግስት ወቅታዊ የፖለቲካ ፍላጎትን በግልጽ የሚያንጸባርቅ ሆኗል። ከምንጮቹ የተገኘው መረጃም እንደሚያመለክተው በአዲስ አበባና በአካባቢዋ የሚገኙ በተለይም በለሚ ኩራ ክፍለ ከተማ በዝቅተኛ የኑሮ ደረጃ ላይ የሚገኙ በርካታ የትግራይ ተወላጆች በሰልፉ እንዲገኙ ከፍተኛ ጫናና ግፊት ተደርጎባቸዋል። ካለፉት ተመሳሳይ ሰልፎች በተለየ መልኩ በዚህኛው ሰልፍ ላይ ተሳታፊዎች ማንነታቸውን እንዳይደብቁና ፊታቸውን በነጠላ እንዳይከናነቡ ጥብቅ መመሪያ የተሰጣቸው ሲሆን በአሁኑ ሰዓትም ሰልፈኞቹ ፊታቸውን ሳይሸፍኑ ድምጻቸውን ከፍ አድርገው መፈክራቸውን እያሰሙ ናቸው ተብሏል። በተጨማሪም በሰልፍ ወቅት ሌሎች ወቅታዊ የሃይማኖትና የፖለቲካ ጥያቄዎችም በተለይም በአክሱም መስጊድ ግንባታና በሂጃብ አጠቃቀም ዙሪያ የሚነሱ ጥያቄዎች እንዳይቀላቀሉና ሰልፉ እንዳይበጠበጥ ለፌደራል ፖሊስ ጥብቅ መመሪያ ተሰጥቶት አካባቢው በከፍተኛ የጸጥታ ጥበቃ ስር ውሏል። ከጥቂት ዓመታት በፊት በነበረው የሰሜኑ ጦርነት ወቅትም በህወሓት ላይ ሰፊ የህዝብ ቁጣና የኖሞር ንቅናቄም በሀገር ውስጥና በውጭ ሀገር የነበረ ቢሆንም ባለፉት 2 እና 3 ዓመታት ውስጥ በኢትዮጵያ ፖለቲካ ውስጥ ከፍተኛ የአሰላለፍ ለውጥ ታይቷል። ቀደም ሲል ከመንግስት ጎን የነበረው የአማራ ኃይል አሁን ላይ መሳሪያውን በማንሳት የራሱን የመብትና የነጻነት ትግል የጀመረ ሲሆን ኤርትራና ሱዳንም ከፌደራሉ መንግስት ጋር የነበራቸውን ግንኙነት በመቀየር አሰላለፋቸውን ማስተካከላቸው ይነገራል። በሌላ በኩል ቀደም ሲል በትግራይ በረሃ ሆነው የፌደራሉን መንግስት ፋሽስት ሲሉ የነበሩት እነ አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ አመራሮችም አሁን ላይ ማሊያቸውን በመቀየር ከአዲስ አበባ ሆነው ይህንን የዛሬውን ሰልፍ እያስተባበሩት መሆናቸው ታውቋል። ይህም ከአቶ ደብረጽዮን ገብረ ሚካኤል ክንፍ ጋር ያላቸውን ፍጥጫም ይበልጥ ያጎለዋል። በትግራይ ክልል ውስጥ ያለው ሰብአዊ ሁኔታ እጅግ አሳሳቢ ደረጃ ላይ የሚገኝ ሲሆን ለክልሉ በጀት አለመመደብ፣ የመንግስት ሰራተኞች ደሞዝ ከ1 ዓመት በላይ አለመከፈል፣ የነዳጅ የመድኃኒትና የሸቀጦች እጥረት በህዝቡ ላይ ከፍተኛ ረሃብና ችግርን አስከትሏል የተባለው የአሁኑ የብልጽግና መንግስት በተለይም ደግሞ የኦህዴድ መሪዎች የራሳቸውን የድጋፍ ሰልፎች በሴፍቲኔትና በቀበሌ ሰራተኛ አማካኝነት በፈለጉት ጊዜ እንደሚያደራጁ የሚታወቅ ሲሆን አሁን ደግሞ በትግራይ ተወላጆች መካከል ያለውን ውስጣዊ ክፍፍልና ረብሻ መነሻ በማድረግ ትግሬን በትግሬ የማባላት ስትራቴጂ እየተከተሉ ነው የሚል የሰላ ትችት እየቀረበባቸው ነው። በአጠቃላይ ለኦሮሞ ልማትና ትራክተር፣ ለአማራና ለትግራይ ደግሞ ጦርነትና ድሮን የሚል የፖለቲካ አካሄድ እየተተገበረ ነው በሚሉ ወገኖች ዘንድ ክፉኛም እየተወገዘ የሚገኘው ይህ የዛሬው የመስቀል አደባባይ ሰልፍ በትግራይ ተወላጆች መካከል ያለውን ውስጣዊ ስንጥቅና በሀገሪቱ እየተቀያየረ የመጣውን የፖለቲካ ትኩሳት በጉልህ የሚያሳይ ክስተት ሆኖ ተመዝግቧል። ወደ ዓለም አቀፋዊ ጉዳዮች አልፋለሁ። ሱዳን የተባበሩት አረብ ኤሚሬትስን በአሜሪካና በዓለም አቀፍ ፍርድ ቤቶች ልትከስ መሆኑን አስታውቃለች። የሱዳን መንግስት በተባበሩት አረብ ኤሚሬትስ ላይ በአሜሪካና በሌሎችም ዓለም አቀፍ ፍርድ ቤቶች አዲስ ክሶችን ለመመስረት የሚያስችሉ እቅዶችን ማጠናቀቁን አስታውቋል። የሱዳን የፍትህ ሚኒስትር አብደላ ዲሪፍ በትላንትናው ዕለት ጉዳዩን አስመልክተው መግለጫ የሰጡ ሲሆን ለዚህም የሚሆን በቂ ማስረጃ
ማስረጃ መያዙን አስታውቀዋል። ሱዳን ልትከስ እንደሆነ የተሰማው ደግሞ በተባበሩት መንግስታት ድርጅት ሱዳንን በምክትልነት የወከሉት አመማር መሐመድ ማህሙድ ዓለም አቀፉ የወንጀለኞች ፍርድ ቤት በዳርፎር ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የተፈጸሙ ወንጀሎችን በተመለከተ የሚያደርገውን ምርመራ ኤምሬትስና ሌሎችም ተዋንያን እንዲያካትት በጠየቁ ማግስት ነው። ሱዳን እመሰርታለሁ ያለቻቸው ክሶች የጦር ወንጀል፣ በሰብአዊነት ላይ የሚፈጸሙ ወንጀሎችን፣ የዘር ማጥፋት፣ ህገወጥ የጦር መሳሪያ አቅርቦትን፣ ቅጥረኛ ወታደሮችን መመልመልና ማሰልጠንን ያካተቱ ናቸው። በፈጥኖ ደራሽ ድጋፍ ሰጪ ኃይሉና ደጋፊዎቹ ላይ የሚቀርቡ ዓለም አቀፍ ክሶችን የሚከታተለው ኮሚቴ ሰብሳቢ በበኩላቸው የተያዙ የጦር መሳሪያዎችን ኤግዚቢሽንና የማስረጃ ማሰባሰቢያ ንዑስ ኮሚቴን ጎብኝተዋል። የኮሚቴው ሰብሳቢ እንደገለጹት ጉብኝቱ ከፈጥኖ ደራሽ ኃይሉ የተማረኩ ዘመናዊ የጦር መሳሪያዎችን፣ የሰለላ ስትራቴጂዎችንና ድሮኖችን ጨምሮ በሰነድ ለማስፈር የታለመ ነው። የተያዙ መሳሪያዎች እንደ አውሮፓውያን አቆጣጠር ከሰኔ 23 እስከ 2026 ባለው ጊዜ ውስጥ የተመሰረቱ ዘመናዊ ሞዴሎች መሆናቸውንና መነሻና መዳረሻቸው የተባበሩት አረብ ኤምሬትስ እንደነበረ የሚያሳዩ ሰነዶች መገኘታቸውን ሰብሳቢው ገልጸዋል። ለአማጺ ሚሊሻ ማስተላለፍና የጦር መሳሪያዎችን ለሶስተኛ ወገን ማስተላለፍን የሚከለክሉ ዓለም አቀፍ ስምምነቶችን የሚጥስ መሆኑን አክለዋል። እንደ ሱዳን ትሪቡን ዘገባ ከሆነም ሱዳን የተባበሩት አረብ ኤምሬትስ ለአማጺያኑ የጦር መሳሪያ በማቅረብና ቅጥረኛ ወታደሮችን በመመልመል ረገድ እጇን እንዳለበት በተደጋጋሚ ማስረጃዎችን ብታቀርብም አቡዳቢ ግን የቀረበባትን ክስ ማስተባበሏን ቀጥላለች። ሆኖም ሚኒስትር ዳሪፍ ሱዳን ህጋዊ ትግሏን እንደምትገፋበትና በመንግስት እጅና በፈጥኖ ደራሽ ድጋፍ ሰጪ ኃይሉ በኤምሬትስ እንዲሁም በአጋሮቿ ላይ ያለምንም ጥርጥር ጥፋተኛ የሚያሰኝ በቂ ማስረጃ መኖሩን አረጋግጧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቻይና በአሜሪካ ምርጫዎች ላይ ጣልቃ ገብታለች በሚል የቀረበውን ክስ በተመለከተ አዲስ ምርመራ እንዲደረግ አዝዘዋል። ትራምፕ ይህንን ያሉት ትላንት ምሽት ለአሜሪካ ህዝብ ባደረጉት ንግግር ነው። ትራምፕ እንዳሉት የሀገሪቱን የምርጫ ስርዓቶች ዋና ዋና ድክመቶች ያጋልጣሉ ያሏቸውን የስለላ ሰነዶችን ከሚስጥርነት ደረጃ ማውጣታቸውን አስታውቀዋል። ትራምፕ በነጩ ቤተ መንግስት ባደረጉት ንግግር ቻይና በታሪክ ትልቁ የተባለ የምርጫ መረጃ መጣስ ተግባር ፈጽማለች ሲሉ ከሰዋል። ቻይና በበኩሏም የትራምፕን ክስ ውድቅ አድርጋለች። በአሜሪካ የቻይና ኤምባሲ ቃል አቀባይ ሊዮ ቻንግ ቻይና በዩኤስ ፕሬዝዳንታዊ ምርጫ ጣልቃ ገብታ አታውቅም፣ በጭራሽ አታደርገውም ብለዋል። በጎርጎሮሳውያኑ 2020 በአሜሪካ ፕሬዝዳንታዊ ምርጫ በሪፐብሊካኖች የሚተዳደሩትን ጨምሮ በርካታ ተደጋጋሚ ምርመራዎችና ግምገማዎች ቢደረግም ምንም ጉልህ የሆነ ማጭበርበር አለመከሰቱ ተዘግቧል። ፕሬዝዳንቱ 20 ደቂቃ በዘለቀው ንግግራቸው የምርጫ ድምጽ ማጭበርበር አለያም የምርጫ ውጤት መቀየሩን የሚያሳይ ማስረጃ ግን አላቀረቡም። ትራምፕ እንደ ጎርጎሮሳውያኑ በ2016 እና በ2024 ባሸነፉት ምርጫዎች ላይ ምንም አይነት የውጭ ተጽዕኖ ስለመኖሩ አልተናገሩም። ትራምፕ በዋይት ሀውስ የተመረጡና የተለቀቁ የምርጫ ፋይሎችን የስለላ ትንተናና የደብዳቤ ልውውጦችን የተካተቱበት ሰነዶችን ያለምንም አውድ የቀረቡ ድህረ ገጾችን ተናግረዋል። ፕሬዝዳንቱ በዚህ ዓመት መጨረሻም ከቻይና ፕሬዝዳንት ዢ ጂንፒንግ ጋር በንግድ ግንኙነት ላይ ለመወያየት ቀጠሮ በያዙበት በዚህ ወቅት የትራምፕ አስተያየት በአሜሪካና በቻይና ግንኙነት ላይ የበለጠ ውጥረት እንዳያስከትል ተሰግቷል። ፕሬዝዳንት ትራምፕ ትላንት ለአሜሪካ ሕዝብ ባደረጉት ንግግር የምርጫ ደንብን አንስተዋል። የስልጣናቸው አጋማሽ የምክር ቤት የማሟያ ምርጫም ሊካሄድ የቀረው 2-3 ወር ነው። ያንን በተመለከተ ንግግር አድርገዋል። በዶናልድ ትራምፕና በቤንጃሚን ኔታንያሁ መካከል ከፍተኛ አለመግባባት ተፈጥሯል። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መካከል ያለው ዲፕሎማሲያዊ ውጥረት በአደባባይ መውጣቱ ተሰምቷል። የግጭቱ መነሻ ምንድን ነው የሚለው ኔታንያሁ አሜሪካ ዘመናዊ የኤፍ-35 ተዋጊ ጀቶችን ለቱርክ ለመሸጥ ወይንም ሀገሪቱን በድጋሚ በፕሮግራም ውስጥ ለማካተት ያቀደችውን ስምምነት በይፋ መቃወማቸውን
ተከትሎ ነው። ኔታንያሁ በቅርቡ በሰጡት ቃለ መጠይቅ ቱርክ በፕሬዝዳንት ኤርዶጋን ስር አስተማማኝ አጋር አይደለችም በማለት ይህ የጦር መሳሪያ ሽያጭ በመካከለኛው ምስራቅ ያለውን የኃይል ሚዛን ያናጋል ሲሉ ዋሽንግተንን አሳስበዋል። ይህ የኔታንያሁ ይፋዊ ጣልቃ ገብነት በዋይት ሃውስ ውስጥ ከፍተኛ ብስጭትን ቀስቅሷል። ፕሬዝዳንት ዶናልድ ትራምፕ ኔታንያሁ በአሜሪካ የጦር መሳሪያ ሽያጭ ውሳኔ ላይ ጣልቃ የመግባት ምንም መብት የላቸውም በሚል ክፉኛ መቆጣታቸው ተገልጿል። የታቀደው ስብሰባም ተሰርዟል። ውጥረቱን ለማርገብ በዋይት ሃውስ ኦቫል ኦፊስ ይደረጋል ተብሎ ታስቦ የነበረው ፈጣን ስብሰባም ሙሉ በሙሉ ተሰርዟል። የእስራኤል መገናኛ ብዙሃን ስብሰባው ሊካሄድ እንደነበረ ቢዘግቡም የዋይት ሃውስ ባለስልጣናት ግን ለኔታንያሁ የተያዘ ምንም አይነት ይፋዊ ቀጠሮ እንዳልነበርና የእስራኤሉ ጠቅላይ ሚኒስትር ስብሰባውን በራሳቸው ፍላጎት ብቻ ለመፍጠር እየሞከሩ እንደነበረ ገልጸዋል። ክቡራን አድማጭ ተመልካቾች ከዜና 24 የረፋዱ ዘገባዎች የተከታተላችኋቸውን ይመስሉ ነበር። በሰላም ዋሉ።